ይሄ ነው ሊቨርፑላውያን፣ ይሄ ነው ክለቡ፣ ጀግናው ክለባችን። ዋው! ከአራት ተከታታይ ሽንፈት በኋላ ዛሬ እጅግ በጣም ጣፋጭ ድል 5-1 እንግዲህ ፍራንክፈርትን እንግዲህ በሜዳው አሸንፈናል። ተረጋጉ ፋሚሊ ተረጋጉ። ገና ይሄ ክለብ እስኪሰራ ነው እንጂ በደንብ ከተሰራ አውሬ ነው። ከምሬን ነው የምላችሁ። በቃ ማንም አያቆመንም። ግን ጊዜ ይፈልጋል፣ ትዕግስትን ይፈልጋል። ከምሬን ነው የምላችሁ። እናም እጅግ በጣም ደስ የሚል ጌም ነበር ዛሬ። የታላችሁ ተቾች ፍሎሪያን ቨርትስን ስታጠለጥሉ የነበራችሁ፣ ዛሬ ጨምሮ ኤዲት ስትሰሩ የነበራችሁ የት ገባችሁ ባካችሁ? 2 አሲስት በአንድ ጨዋታ ዛሬ አካውንቱን ከፈተ። የአሲስቱን ይቀጥላል። አትጠራጠሩ ሊቨርፑላውያን። ፍሎሪያን ቨርትስ ማለት ገና ፕሪሚየር ሊጉን በደንብ እስኪላመድ ነው፣ በደንብ የፕሪሚየር ሊግን ጨዋታ እስኪቋቋም ድረስ እንጂ ከምሬን ነው ምላችሁ። ፍሎሪያን ቨርትስ ገና አሲስት ማድረጉን አይደለም ጎል ይቀጥላል። ከምሬን ነው ምላችሁ። ዋው! ዛሬ እንግዲህ 2 አሲስት ሰቦዝ ላይ እኔ አውርቼ ማልጠግብለት ተጫዋች ዶሚኒክ ሰቦዝ ላይ ምን አይነት ጎል ነው ያስቆጠርከው? እሺ ጎሉን ተውት። ምን አይነት የሚጫወትበት መንገድ ዛሬ እንዴት ነው? ዛሬ የጨዋታው ኮከብ መባል ያለበት ዶሚኒክ ሰቦስ ላይ ነው። ከምሬን ነው የምላችሁ። ዋው! ቃላት የለኝም ለአንተ። በስማም ኮዲ ጋክፖም እንግዲህ ከፍሎሪያን ቨርትስ የተደረገለትን ያችን አሲስት ወደ ጎልነት ቀይሯል። ገና ነው ብያቸዋለሁ ፋሚሊ። ኮርናም ደግሞ በጣም ስበሳጭበት የነበረው ነገር በኮርና መቼ ነው ስል ዛሬ ኢብራሂም ኮናቴ፣ ቨርጅል ቫንዳይክም ሁለቱም እንግዲህ አንዳንድ ጎል የሚያምር ሄዲንግ አስቆጥሩ። እጅግ በጣም ነው ደስ ያለኝ ፋሚሊ። ከምሬን እንምላችሁ እጅግ በጣም ነው ደስ ያለኝ እነሱን በማስቆጠራቸው ማለት ነው። ከዛ በፊት ግን ሂውጎ ኤኪቲኬ፣ አንዲ ሮበርትሰን ዛሬ በቃ አሳየን። የሚገርም ካውንተር፣ የሚገርም አሲስት ነበር ያደረገው። ምን አይነት ፊኒሺንግ ነው የጨረሰው ሂውጎ ኤኪቲኬ! ዋው! የቀድሞ ክለቡ ላይ እንግዲህ ያስቆጥሯል። ያው ሴሌብሬሽኑን እንግዲህ አልገለጸም። እና እጅግ በጣም ደስ የሚል ጌም ነበር ፋሚሊ የተመለከትነው። በጣም ደስ ብሎኛል ፋሚሊ። ያው ወደ ድል መመለሳችን እጅግ በጣም ደስ ብሎኛል። ግን ገና ነው ክለባችን ከዚህ በላይ ሲሰራ ሊቨርፑል አውሬ ነው የሚሆነው። ይመቻችሁ። እጅግ በጣም ደስ ያለኝ ኮንግራ። 5ኛ ጊዜ የምንሸነፍ ነበር የመሰለሽ ምድረ ቋጣሪ። 5ኛ ሽንፈት ይሄ ነዋ። እኛ እኮ ሊቨርፑል ነን። ለ5ኛ ጊዜ በተከታታይ ልንሸነፍ ገና ነው። ሊቨርፑል እኮ ነን። ቻምፒየንስ ሊግ 6 ይበላን ገና ነው። ሊቨርፑል እኮ ነን። አቋሚ ሲዋሽቅ ምናምን ነገር ዩናይትድን መሰልኩሽ ወይ አርሰናልን መሰልኩሽ እንዴ? እኛ እኮ ሊቨርፑሎች ነን። ፉትቦል ሄሪቴጅ የሚባል ነገር አለ፣ የእግር ኳስ ውርስ። እኛ ቡድናችንን እየሰራን ስለሆነ አዩአር ስቴትመንት ዊን ነው ይሄ። ደረሰሽ ወይ ሜሴጅ? የላኩልሽ መልእክቴ ደረሰሽ ወይ? ካልደረሰሽ ይሄ ነው ምድረ ፎቃቃ ቋጣሪውላ ማለት ነው። እንዲሁም ጎሎችን ስተን ነበር እንጂ 7-8 አግብተን መውጣት የሚገባን ነበር። ይሄ ነው ሊቨርፑል ማለት። ዊ ባክ። አሁን ሲዝኑ ተጀምሯል። ሲዝኑ አሁን ገና ተጀመረ። ሲዝኑን ሊቨርፑል 1 ብሎ ጀምሯል ከረፍት በኋላ። ኢንተርናሽናል ብሬክ ላይ ነበር እንትላለን። ይሄ ነው ሊቨርፑል። ይሄ ነው እንግዲህ ሊቪ አባቴ የኢኪቲኬን ኤክስ ቤቷ ድረስ ሄደን ሰጠት አድርገናታል። 5-1 የአምናውን ሊቨርፑል አየሁት። ምን አይነት ፕሬሲንግ ነው! እስሎት 6 ቁጥር አልፈልግም አይነት የሚመስል ጨዋታ መካለስተርን ቁጭ አድርገ ኢንዶንም እንደውም አልተጠቀመበትም። በጆንስና ሶቦዝ ላይ መሃሉን የሚገርም አድርጎ ያዙት። ምን አይነት ሊንክ አፕ ነበር ሲያደርጉ የነበረው ቨርትስና ጆንስ እንደ ኢኪቲኬ። ዛሬ መልእክት ሁሉም ያስተላለፈውን መልእክት ልንገርህ በፐርፎርማንሳቸው ማለት ነው። ብራድሊ እንዳያሳስባችሁ እኔ ያለሁ። ፍሪምፖንግ አይኑር ቢፈልግ ይስሐቅ ቢኖርም እኔ ማግባቴን አላቆምም። ኢኪቲኬ የተናገረው ንግግር በፐርፎርማንስ ሮበርሰን መቼም ቢሆን እኔን ማጥቃት አይበልጠኝም። ኬርኬዝ አንድ ቃል በቃል ነው የምነግርህ። ሴት ፒስ ኤፍሲን ይሆን ነው ፋሚሊ። ሴት ፒስ 2 ኮርናን ያገባ ነው። ከታች ሰፈር ደርሶ ነው የመጣው መሰለኝ። እስሎት ኮፒ ሊንክ ደብድብልኝ። ሊቨርፑል አንዴ እስኪነሳ ነው ያድበደብድሻል በደንብ። በቃ አንድ ደና እድል፣ በቃ እንደዚህ አይነት ነገር ነበር የሚያስፈልገው። ደና ማሸነፍ ማለት ነው። ቀጣይ ፕሪሚየር ሊግ ላይ መዝመት ነው ያለብን።
ፕሪሚየር ሊግ ላይ በጣም ተንቀናል። በሻሼ መሸነፍ ማለት ትልቅ ንቀት ነው። ፋሚሊ ቨርትስ 2 አሲስት። አሁን የት አባህ እንደምገባ ያለው ቋጣሪ ቨርትስ 2 አሲስት። አሁን ደግሞ ማወዳደር ትጀምራለች ከኤዜ ጋር። ኤዜ ተረስቷል በ1 አሲስት። የት እንዳለ አይታወቅም። ተረስቷል ከነ ብራንድሽ ያራዳ ልጅ። የሚገርም ጆንስ በቃ ቦለር ነው ማን። ጆንስ በጣም ነበር የተለየብኝ ዛሬ። ያለ 6 ገብተን የጀርመኗን ቀበጥ ለጥልጥና አስወጥተናል። ያራዳ ልጆች እንዲህ አይነት ፐርፎርማንስ ነበር ይናፈቀኝ። በሰላም የወጣ አይመስለኝም። ይሳቅ የሚሆነውን ነገር መረጃ ካለ እንግዲህ ይነግራችኋል። ያራዳ ልጆች ኮፒ ሊንክ ጠሯል። ፎሎ ያደረጋችሁ ፎሎ በደንብ አድርጉ። በደንብ ማለት ነው። ፎሎ፣ ኮፒ ሊንክ፣ ሪፖስት፣ ሼር በደንብ አድርጉ። ይመቻችሁ። በሁለት አጥቂ ገብተን እኔ የምናገረውን ይሰማል ይሄ ሰውዬ። መኑኝ ፊት ለፊት ላይ 2 አጥቂ ያስፈልጋል ብዬ ነበር ባለፈው። አረገው። ሳላህን ቁጭ አረገው። ይመቻችሁ አቡ። ቀጣይ በፕሪሚየር ሊግ የምንመለሳለን። አሁን በትክክል ተግባብተዋል። አሁን በቃ በትክክል ቦታው ላይ ነው የመጣው። ቦታው ላይ ነው የመጣው። 5 እናገግምብሃለን ብዬ ነበረ። ፍራንክፈርት በደንብ ነው ያገገምንበት። በደንብ ፍሎሪያን ቨርትስ 2 አሲስት ማድረግ ችሏል። 2 አሲስት ኢኬቲኬ፣ ቪቪዲ፣ ኮናቴ፣ ጋክፖ ሁልሽንም በቃ ዛሬ ሮቦ በቃ ምን አይነት እኔ ሁልሽንም በቃ ከልቤ እንደዚህ እንዳስደሰታችሁ ደስታ ቤታችሁ ይግባ። የረገጣችሁት ይለምልም። በቃ ያሰባችሁትን ሁሉ ይሙላላችሁ። አቡብን አግኙ፣ አትጡ፣ ኑሩልን። እንወዳችኋለን። ይሄ ነው ሊቨርፑል። ይሄ ነው የምንፈልገውን ነገር ነው ያገኘነው። የምንፈልገውን ነገር ወጣ በል ወደዚህ 007 009 እያልክ በሳፋሪ በቴሌ ሙድ ስትይዝ ነበርክ። ታውቀኛለህ። አሁን ወጣ በል። የምን መተኛ ተኝቷል ብለሽ ነው? አልተኛውም። ነጭ እያየሽ አዋሪኝ 5-1 አርከፈከፈው። እንግሊዝ ምድርና ቱርክ ምድር ላጠፋችሁ ጀርመን በደም ከፈለች ይላል። በደም ከፈለች። የዋንጫውን የዩሲኤል ማለት ነው። አንዱን ጆሮ ይዘነዋል። ማን አባቱ እንደሚነጥቀን እናያለን። ሁልሽም ዛሬ ልተኛት፣ ነገ እናወራለን በሰፊው 4 ጨዋታ ሙሉ እንደዚህ ነው ደሳኔን ያዛችሁኝ። አለቅሽም፣ ነገ ልውጣልሽ። ፋሚሊ ይመቻችሁ። ያበደውኝ ያሳየኝ ዛሬ ከ4 ተከታታይ ሽንፈት በኋላ ፍራንክፈርትን 5-1 እንዲህ ነው ነጨ ነው ደግሞ በረምበን ያስገባንል ዛሬ ፍራንክፈርት ዊልዝ። የሚገርም ጨዋታ፣ የሚገርም ጨዋታ። በ4 ደቂቃ 2 አሲስት። ቫንዴክም ኮናቴም ዛሬ ጎል አስቆጥረዋል። ምን አይነት ጨዋታ ነው ደግሞ! ምን አይነት ኢጂፕሲ! ምን አይነት አጨራረስ ነው! ምን አይነት በረምብ ማንቸስተር አጠፋ፣ በረምብ ገባለት። ፍራንክፈርት በረምብ ነው ገባለት። ቀጣይ ብሬንትፎርድ ጠብቂ። ሊቨርፑል ተነስቷል ደግሞ ሊቨርፑል ተነስቷል። የሚገርም ጨዋታ ነበር ዛሬ። የሚያስደስት ሶቦዝሊን የሚገርም ነበረ። ሮበርትሰን የሚገርም ነበር። ምንም የጎደለ ነገር አልነበረም። ሳላ ተቀይሮ ገብቶ እዚህ ገባ የሚባል እንቅስቃሴ አላደረገም። ዋናው ዊርዝ አሲስት ማድረጉ ነው። ደግሞ አሲስት አድርጓል ዊርዝ። ተመልሰናል ደግሞ ቀጣይ ብሬንትፎርድ ጠብቂ። ሊቨርፑል 5-1 አሸነፈ። ቋጠሮ ያልተሳካልኝ ፍራንክፈርት ላጠፋው ማንቼ ነው የምትገረፈው ማለት። ሁሉም ወደ ማሸነፍ ተመለሰ። ከሚጎና ኤአይዎቹ ውጭ ሁሉም ወደ ማሸነፍ ተመለሰ። አሁን ሁሉም ሞራል ላይ ነው ያለው። አንቺ የእሑድን አሙቀሽ ነው ፈታ ያርሻለሽ። ቋጥረሽ ማስጣል ነበረብሽ። ዩቲዩብ ላይ 90 ደቂቃ ቁጭ ብዬ ቋጥሬ 5 ይገባልኝ 5 ሲገባ ዩቲዩብ ላይ መታችሁ ሰብስክራይብ አድርጉ። እዛ ሁሌ ነው ላይቭ የምንገባው። የሊቬን ጨዋታ የመረጥኩት ልቋጥርባችሁ ስለሆነ የእንግሊዝ ክለብ ስለሆነ እጠላሻለሁ እወድሻለሁ አይነት ግራም ያጋባ ነገር ገባሻ። ማድሪድ ደግሞ ከጁቬ ጋር አሪፍ ጨዋታ ይሆናል ብዬ አልገመትኩም። ስለ ጨዋታው እናወራ። ስለ ጨዋታው ስናወራ ቨርትስ 2 አሲስት አገኘ። ቤንቴን ላይ አቆመች ግን የፕሪሚየር ሊጉ ብለን እናስቀጥለዋለን እንዴ? እቺማ ስትሬንጀር ቲንግስ አይተም 13 15 ሚኒትስ ኦፍ ፌም ስዊት 16 21 ሳቬጅ ምናምን ይራመድባታል። ፍሎሪያን ቨርትስ ግዴታ ነው። ኢኪቲኬን ካሁን በኋላ ቤንች ካደረገው ይህ ሰውዬ መልበሻ ክፍሉ ተበላሸበት። በቃ ኢሳቅን ሃፍ ታይም ላይ ሆክድ። ለምን ስለሱ አሰሩ ቪዲዮ የከሬት ምናምን አድክሞች
ገላሽን ይሄ ለውጥ ያመጣ እንዳይመስልሽ። ዛሬ ማሸነፋችሁ ባይዘ ለውጥ ያመጣ እንዳይመስልሽ። ገላሽን ታጥበሽ ብሬንትፎርድን ጠብቂ። አሪፍ አድርጎ ይለጥፍሻል። አሪፍ አድርጎ አምስተኛማ አናዘር 5 ማል አለው ፕሪሚየር ሊግ ምናምን ብዬ ማለት ወይ 4 አደርገዋለሁ። ጋላታሳራይን ቀንሽ አይቀርልሽም። ዘንድሮ አናዘር ዋን የሚደጋገም አንቺ ላይ ነው። ትርፌ ጠብቂኝ፣ ቆይ ጠብቂ። ሴርፒስ አገን ኦሌ ኦሌ ሴርፒስ አገን ሴርፒስ ሊቨርፑላውያን እንዴት ናችሁ? ሰላም መሻችሁ። ዛሬ ደስታችሁ ቀን ነው። ይኸውላችሁ ሴርፒስ አትናቁ። ሳታውቁ የሴርፒስን ጥቅም ሳታውቁ ክፉ አትናገሩ ለማለት ፈልጌ ነው። ለማንኛውም ዛሬ ጀማው ሊቨርፑል ጥንቅቅ ያለ ድል ምንም አታውጡለት ድል አስመዝግቧል። 5-1 በሆነ ውጤት ጀማው ዋው ብያለሁ። በተለይ ደግሞ ሊቨርፑል ማለት ነው የአየር ላይ ኳስ ሁለት እንግዲህ ሴንተር ባኮቹ ጎል አስቆጥሯሉ። ኮናቴና ቫንዳይክ ጀማው ኮናቴና ቫንዳይክ አስቆጠሩላት። ከሱ በተጨማሪ ደግሞ ከምንም በላይ ሊቨርፑል ደጋፊ የሚደሰተው በምን መሰላችሁ? ከ10 ጨዋታ በኋላ እንግዲህ ምንም አይነት ጎል ምንም አይነት አሲስት አልነበረውም። እንግዲህ ፋይናሊ ዛሬ ዊርቲዝ በ4 ደቂቃ ማለት ነው 2 አሲስቶችን አደረገ ጀማው። 2 አሲስት በእውነት እንኳን ደስ አላችሁ። በቃ ጎሉ ይመጣል ቀስ ብሎ በቃ ዋናውን ስራ ዛሬ ሰርቶላችኋል። 2 አሲስት ዊርቲዝ አድርጓል። ለማንኛውም ሊቨርፑል ከተከታታይ ጨዋታዎች በኋላ ወደ አሸናፊነት ተመልሷል ማለት ነው። ጀምአው ሼር ኮፒ ሊንክ አድርጉ ለሊቨርፑላውያን። እንግዲህ ሰላም ደሩ ሊቨርፑል አንግበር አማኔን በልታ እኔ ይመስለኝ ይሄን ልጥለጣ ከትውልድ ወደ ትውልድ ታስቀጥላለህ ብዬ ባስረክብ 5ን ጸጥታ መጣሃል ተወራዳ አሮጊቷ ለጀርመናዊ ሾሎ እምቢ ብለሽ ምትከለኪው አንቺ ለጀርመናዊ ሾል ይሄም ደግሞ 007 ምናምን 2 አሲስት አደረገ። በቃ እንቅልፍም የለኝም ዛሬ። ትናንት ወያላ ፈለቀና እናንተ መንጭብኝ እንደፈረደብኝ 4 ተከታታይ ሽንፈት በኋላ ማለት ነው 5ኛው ጨዋታ ላይ 5-1 ምን አይነት ጨዋታ ነው ዛሬ ያየነው ማለት ነው። 1-0 የተመራ ነበር፣ ከዛ 5-1 ማለት ከዚህ በኋላ አንድ የሊቨርፑል ደጋፊ እኛን ማለት ነው ሴት ፒስ ኤፍሲ ምናምን ስትሉ መስማት አልፈልግም። ዛሬ 2 ኮርና ማለት ነው። ከዚህ በፊትም ማለት ነው አትሌቲኮ ማድሪድን 3-2 ስታሸንፉ ኮርናን ያገባችሁት 3 ኮርና አግብታችኋል በሻምፒየንስ ሊግ በዘንድሮ ሲዝን ማለት ነው። ከዚህ በኋላ አንድ ሰው አርሰናልን ሴት ፒስ ምናምን እያለ እንዲናገር አልፈልግም። ዛሬ ማለት ነው ይኸውላችሁ ኢኪቲኬ አግብቷል። ኢኪቲኬ ባገባ ቁጥር ኢዛክ ትልቅ ጫና ውስጥ ነው የሚሆነው። ምን ብያችሁ ነበር ከዚህ በፊት? ኢኪቲኬ ሲያገባ ኢዛክ የበለጠ ጫና ውስጥ ይገባል ብያችሁ ነበር አይደለም? ዛሬ ያገባ። ዛሬ ያገባው ጎል ምን አይነት ጎል ነው? 1-0 የተመራችሁ ነበረ። ምን አይነት ኮምፖዝድ የሆነ ፊኒሺንግ ነው። ሮጠ። ይሄን መጠብቀው ከኢዛክ ነበር። ኢዛክ ግን ምን እያደረገ ነው ያለው? ጎስት አድርጓል። የለም እኮ ጨዋታ ውስጥ የለም እኮ ኢዛክ። ምንድነው እያለ ስለ ሳላ ማውራት አልፈልግም። ሳላ ዋሽድ ነው። ምንም በቃ ምንም አልቻላችሁም ማለት። አሁን ፕሪሚየር ሊግ ላይ ስትመለሱ ከብሬንትፎርድ ጋር ያላችሁ፣ ዛሬ ግን 5-1 ማሸነፋችሁ በጣም ጽድት ያለ ማለት። አዌይ ጌም ኢንትራ ፍራንክፈርትን በጣም እንግሊዝን ያኮራችሁት።